እንዴት አደራችሁ? እንደምን አደራችሁ? ከቀኑ 6 ሰዓት ሆኗል። ገና ከእንቅልፍ እየተነሳሁ ነው። ከቀኑ 6 ሰዓት ነው። ስለዚህ ቁርስ እንብላ። የኔ ምሳዬ ቁርሴ 6 ሰዓት ከቀኑ ራቴ 10 ሰዓት እና 11 ሰዓት ይሆናል። ከዛ ምን መሰላችሁ? ራቴ አይደለም ምሳዬ ነው 10 ሰዓት እና ምናምን የሚሆነው። ይሄ ደግሞ ራቴ ደግሞ ከ5 ሰዓት ወር 4 ሰዓት ይሆናል። ፊልም ምናምን ስለማይቆጭ ብዬ ሀብታም ሁኜ አላወራሁ በስተቀር ትናንት ሳለቃቀስ ብር ተላከልኝ እኮ። ኧረ ደግሞ የሚያውቁኝ ቤተሰቦቼ ምናምን በተለይ ወንድሜችን ቪዲዮ ካየ አበድሪኝ ይለኛል። አበድሪኝ ኑራዬ ገንዘብ አበድሪኝ ይለኛል። ትናንትና እናንተ ጋር ሳለቃቀስ ቆይቼ ማታ ብር ተላከልኝ። አልናገርም። ሚስጥር ነው። ደማና ሳሙኝ ማለት ነው። ይሄንን ገዝቼ እየጠጣሁ ነው። ይሄንን ግን ምንም የተካልኝ ነገር የለም እስካሁን ድረስ። እጠጣዋለሁኝ። ምላሴ ቀይ ነው። እንደውም ጥርሴም ቀይ ነው የሚሆነው። እጠቀመዋለሁኝ። ምንም ለውጥ አላመጣሁበትም። እዛው ውጭ ሀገር ያለው ማለት ነው። የምሬን እምላችሁ ውጭ ሀገር ያለው ቪምቶ ቢያንስ ይሄ ለ15 ቀን ምናምን ትጠቀሙታላችሁ። ለማለት የፈለግኩ ምንድነው ይሄን በረካ ነገር አለው። አንድ ስትቀዱት ይሄን ማለት ነው። አንድ ትንሽ እየከቀዳችሁት በቃ ይወርዳል። የሆነ የተሰለበ ነገር ነው። ለምን እንዳለቀ ገና ከእንቅልፌ የተነሳው ስለሆነ 6 ሰዓት ነው ቁርሴን የምበላው። አቤት እንደው ማለት ነው የሆነ ገንዘብ ሲኖራችሁ ያለው ደስታ፣ ገንዘብ አካውንታችሁ ላይ ሲገባ ያለው ደስታ፣ ሀብታም ስትሆኑ ያለው ደስታ። ኧረ እኔስ እንደው ድሀ አታድርግ። እኔ ድሀ መሆን አልፈልግም። እኔ ሀብታም መሆን፣ ገንዘብ ከሰው መበደር አልፈልግም። ገንዘብ አበድርኝ ስላችሁ አትስጡኝ። በስጦታ መልክ ስጡኝ። እና የኔ ቆንጆ የኔ ምርጥ ጓደኛ ብር ትናንትና ላከችልኝ። ኑራዬ ስልክሽ ተበላሽቶብሽ ነው አለች። ያው አልኳት። በቃ እኔ ልክልሻለሁ ብላ ላከችልኝ ትናንትና። ስንት ነው የላከችልሽ ምናምን ብላችሁ አትናገሩ። አልናገርም። አሁን ሂጄ ብዙ ነገር መግዛት ፈልጊያለሁ። ምን ይዤ ነው የሚሄደው? እንዳጭር አማርኛ ቁርስ ልብላ። መጀመሪያ ገና ቁርስ እየበላሁ ነው። እዚህ ጋር ሳር ምናምን የምታዩት ምናምን ይሄ ሳሩ ማለት ነው። ይሄ የምታዩት ይሄ ከሰው አይን የሚጠብቀኝ ብዬ ጨምሬው። ይሄ ከሰው አይን የሚጠብቅ ጣጣስ መኪና ላይ ያገኘኋት ሴትዮ ጧጧ ቁርስሽን ስበይ ሀብት እንዲመጣልሽ ከፈለግሽ ሳር ጨምሪበት ብላኝ ይህን ሳር የጨመርኩት ሀብቴ ትንሽ ቢጨምር ብዬ ነው። ግን እሱ እንደሆነ እየተሰበረ እያለቀ ስለሆነ በአጭር አማርኛ ስነግራችሁ ሀብታችሁ፣ ገንዘባችሁ በረካ እንዲኖረው ከሰው አይን እንዲጠብቃችሁ ከፈለጋችሁ ጨምሩበት። ይሄን እንጨት የዝቃቅቤ እንጨት ነው፣ ጨምሩት። እሺ መስኮ ጨምሩ። ምሪ ይሄ እንቁላል ነው። እሺ እንቁላል ሰርቼ ከዛ ፍርፍር በዚህ እነሱ በፊት ነው የበሉት። ለኔ ያስቀምጠው ሰርተው ማለት ነው። ትኝት ትላላችሁ እነሱ ሰርተው እንዲጠብቋችሁ ነው ትለሽ። የሆነ ገንዘብ ከአካውንታችሁ ላይ ከሌለ፣ ገንዘብ እጃችሁ ላይ ከሌለ ስጋ ብትበሉ ራሱ ከአንጀታችሁ አይደርስም። ወጥቶ ነው የሚሄደው። በቀኝ ትበላላችሁ፣ በግራ ወጥቶ ይሄዳል። ስለዚህ ገንዘብ ለሰው ልጅ ዋስትና ነገር ነው። የምሬ ነው የምላችሁ።
ስነ ስርዓት ያላል ይልሆን እስቲ ኑራዬ ሀይራብ ጌቴ ሰላም አውለኝ። ሸረኛ ምቀኛ ተናግሮ አናጋሪ ሀሰት መስካሪን ያዝልኝ። አዎ ወጭን ቀንስልኝ፣ ገቢን በዛ አድርግልኝ፣ ወጭን ቀነስ አድርግልኝ፣ ዩቲዩብን ብር ይክፈለኝ። እሱ ሳይከፍለኝ መቼም አስደግሞበት ነው መሰለኝ፣ አስደግሞበታል። እንትን አስደግሞበት ነው መሰለኝ። እንደው ምንም እኔ ሊያልፍልኝ አልቻለም። ባለሀብት እስካላገባው ድረስ ለሁለት የሚሆን ለሶስት የሚሆን ባለሀብት እስካላገባው ድረስ ምንም በቃ። ግን የምሬ ነው የምላችሁ ማለት ነው። አሁን ኑራዬ ባለሀብትን ባገባ ራሱ ማለት ነው ዝም በይ ብትሉኝ ዝም አልልም፣ ዝም አልልም በፍጹም። አታውሪ ብትሉኝም አለማውራት አልችልም፣ አልችልማ፣ አልችልም፣ 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 አልችልም። እንዴት ብሎ እንዴት ብሎ እንዴት ብሎ ገንዘብ አስፈላጊ ነው። እውነቴ ነው የምነግራችሁ፣ ገንዘብ በጣም አስፈላጊ ነው። እዚህ ኢትዮጵያ የሚኖር ሰው ማለት ነው እናንተ አሁን ከውጭ ስትመጡ ኢትዮጵያ ውጭ ሀገር ያሉ ሰዎች ምናምን ኢትዮጵያ ሲገቡ ነው ብራቸውን የሚጨርሱት አይደለም። እዚህ የሚኖረው ማህበረሰብ ደግሞ ማለት ነው እዚህ ከተማ ላይ የሚኖረው ማህበረሰብ ወደ ገጠር ሲሄድ ነው ብሩን የሚጨርሰው። ራሳቸውን አውሮፓ አድርገው እየሳሉ ስለሆነ ማለት ነው ራሳቸውን ውጭ ሀገር አድርገው ነው የሚስሉት። እዚህ አዲስ አበባ የሚኖሩ ትልልቅ ከተሞች የሚኖሩ ምናምን በቃ አውሮፓ አድርገው ራሳቸውን ስለሚስሉት ብር ያጠራቅሙና ወደ ገጠር ሲሄዱ ጭጭ በጭጭ አድርገው ነው የሚመጡት። መቼ ነው የምነግራችሁ? እንደናንተና እንደኔ ማለት ነው። ይህን ተሰጠኝ፣ አንተ ይህን ተሰጠኝ። ይኸውላችሁ እኔ ብዳይ እንጀራና በወጥ አልደህይም፣ አላጣም እንጀራ በወጥ። እናንተ ልታጩ ትችላላችሁ፣ እኔ ግን አላጣም። እኔ አላጣም ስገቡ እንቁላል ማለት ነው። የፈረንጅ እንቁላል የሚባል አለ እዚህ አሁን ሰው በጣም የሚጠቀመው። ኑሮ ሲወደድባችሁ የፈረንጅ እንቁላል የሚያክለው የእናንተን ቅንጭላት ነው የሚያክለው። እውነቴ እኮ ነው የምነግራችሁ፣ ወላሂ እውነቴ ነው የምላችሁ። የፈረንጅ እንቁላል የሚያክለው የእናንተን ቅንጭላት ነው የሚያክለው። የሀበሻ እንቁላል ደግሞ በጣም ውድ ነው የምትሸጠው። ሆኖ ፍቁል ወይ ምላስ ነው የምታክለው፣ ምላስ ዶሮ። አሁን ላይ ሀብታም እናንተን የሚያደርጋችሁ ምግብ ቤት የሚሰራ ሰው ነው። ምግብ ቤት ስላችሁ ዶሮ የሚያረባ። አንድ እንቁላል ስንት ነው ዛሬ ስታስቡ ማለት ነው። ከተማ ሆናችሁ ምንም መስራት አትችሉም። ገጠር ገብታችሁ ነው ልትሰሩ የምትችሉት። ዶሮ አርቡ፣ ዶሮ እርባታ ክፈቱ። እንቁላል በጣም ያዋጣል። በተለይ የሀበሻ እንቁላል በጣም ነው የሚሄድላችሁ ከፈረንጅ እንቁላል ማለት ነው። ስለዚህ እየቀለልኩ እንደሚመስላችሁ ወላሂ እውነቴ ነው። ወተት ራሱ ማነው ኦሪጂናል ወተት የሚጠጣ ሰው የለም። እኔ እኮ ነግሬያቸዋለሁ። ኢትዮጵያ ላይ ስትኖሩ ፎርጂድ ናችሁ ነው የምትኖሩት። ፎርጂድ ኦሪጂናል ነገር የለም። ወተቱ ራሱ ማለት ነው
ምን ይነገረኛል? ልናገር ከእሱ ሀገር ያለውን ወተት ምንድነው እርጎ ገዝታችሁ አይቤ ልስራ ብትሉ ትሰሩታላችሁ። ኢትዮጵያ ላይ ያለውን እርጎ ገዝታችሁ ማለት ነው። ላም የሌለው ሰው አሁን መቼስ እርጎ ካልገዛ ከውጭ በስተቀር ከየትም አያመጣም። ማዘር ዶክተር ባለፈው ላም አዘዘላት። ማን ይግዛላት? ማን ይግዛላት? እንደምታውቁት እኔም ኢትዮጵያ ነው 80 ሺህ ብርና 60 ሺህ ብር ጌታ አባቴ አምጥቼ ነው ለማዘር ላም እስከ ጡቷ እና እስከ ወተቷ እና እስከ ጥጃዋ አድርጌ ልሰጥ የምችለው። እውነቴን እኮ ነው የምላችሁ ዶክተሩ። የኢትዮጵያ ዶክተሮች ማለት ነው አንዳንዴ የውጭ ዶክተሮች የሚያዙት ቪታሚን ቢ፣ ቪታሚን ጣጭ፣ የአትክልት ነገር ብሉ ምናምን ምናምን እንቁላል ብሉ ነው የሚሏችሁ። ውጭ ሀገር ስትሄዱ እንደዚህ አይነት ይጽፉላችኋል። እንደዚህ አይነት ቪታሚን ውሰዱ፣ እንደዚህ አይነት ቪታሚን ውሰዱ ብሎ ነው የሚጽፉላችሁ። ኢትዮጵያ ላይ እንደዛ አይጽፉ፣ ቪታሚን አይጽፉላችሁም። ላም እስከ ወተቷ ነው የሚጽፉላችሁ። በጠዋቱ አይሮልኝ ስለማውለኝ የጎጃም ፎጣ የጎጃም እንትን ነው የመሰልኩት። ለምንድን ነው ሻሽ እንደሱ የተበጠብሽ? እንዳትል እውነቴን እኮ ነው፣ እውነቴን እኮ ነው የምነግራችሁ። ላም እስከ ወተቷ ነው የሚያዙላችሁ። ቪታሚን ምናምን አይጽፉላችሁ። ላም እስከ ወተቷ ያዝላችኋል። እና ታዲያ ማዘር ታበበች። ነግሬያቸዋለሁ ከዚህ በፊት እያመማት በቃ እያመማት ብዙ አይነት መድኃኒት ነው የምትወስደው እና ከዛ በቃ የመጨረሻ ሲንዲ የመጨረሻ እንሰዳት ብለን የሆነ ዶክተር ጋር ወሰድናት። ማዘር ወተት ሁሌ ጠጡ፣ ቢያንስ በቀን 3 ጊዜ ወተት ማዘር ጠጡ አለ። አዲያ ጌታዬ ወተት ወይ ታደኝ እንደው እንግዲህ እኔ እንደምታውቁ ገጠር ነው የምኖረው። ከየት አምጥቼ ነው ወተት የምጠጣው ተባለ አለች ማዘር። ላም ግዙ፣ ምንም ችግር የለም። እርሶ ገበሬ አይደሉም እንዴ? ላም ግዙ፣ ገበሬ ብር አለው። ከዛ ማሱካ እንዴት ነሽ ደህና ነሽ ብዬ ስደውልላት ላም ታዞልኛል አለችኝ። ቀለል አድርጋ ላም አዞልኛል ዶክተሩ፣ ወተት ብቻ ጠጭ ብሎኛል አለች። እንደ ቀላል ነገር ማለት ነው። የኔ ቪታሚን መታዘዝ የኔ ቪምቶ ቢያዙልኝ ይሻለኛል። የኔ ዶክተሮች ይሻሉኛል ቪምቶ የሚያዙልኝ። አራት እግር ላይ ከባድ ነው ማለት እኮ ነው። ከዛ ማዙካ በቃ እስኪ ላምስቲ እጃችን እርጠብ እስከሚል ድረስ ምናምን ብለን ከከተማ ተከራየንላት ወተት ማለት ነው። ቢያንስ እንደው በቀን አንዴ እንኳን ብለን ጧጧት ተከራየንላትና ወላሂ ነው የምላችሁ፣ የምሬ ነው የምነግራችሁ። ከዛ ለማዙካ ጧጧት ልጆቹም እንደዚህም ለታክሲም ሲላክ ለምንም እንደምንም ሲላክ ያው ይደርሳል፣ በሰው ይደርሳል። ከዛ እየቆየ 2-3 የመጣን በ4 እና በ5ኛው ከዛ ወተቱ ሲፈላ መድቦልቦል ጀመረ። ለምን እንደው ታውቃላችሁ? ኒዶ ወተት ይጨምሩበታል። አንዳንድ ሰው ኒዶ ወተት ይበጠብጡና ያደርጉታል። ኒዶ የሌላቸው ደግሞ የበቀሎ ዶቄት ወተቱ ጋር በጥብጠው ይሰጡታል። ከዛ ሲስተር ታስቀምጠዋለች ማለት ነው። ግማሹን ሰርታ ግማሹን ስታስቀምጠው ዶቄቱ ወደ ታች፣ የበቀሎ ዶቄት ወተት ውሃ የጨመሩት ወደ ላይ። ማዘር በሽታዬን እችለዋለሁኝ 4 እግር ልጆች እስከሚገዙልኝ ድረስ እንደዚሁ ብዬ እኖራለሁ ብላ ቁጭ ብላለች። አሁንም ድረስ 4 እግር ትጠብቃለች እሷ። እና ውጭ ሀገር ታማችሁ ስትሄዱ እንደዚህ ቪታሚን ጠጡ፣ እንደዚህ ቪታሚን ውሰዱ፣ እንደዚህ ቪታሚን ሰውነታችሁ ቪታሚን ፈልጉ አይደለም። እናንተ ሲጀመርም አልታመማችሁም። 1 2 ደግሞ ልነግራችሁ የምችለው ነገር አሟችሁ አይደለም ሐኪም ቤት የምትሄዱት። እናንተ የሚያስፈልጋችሁ እረፍትና እረፍት ነው። እውነቴ ነው፣ ሀቂቃ ነው የምነግራችሁ። አሟችሁ አይደለም፣ እረፍት ነው የሚያስፈልጋችሁ፣ እረፍት እንጂ አሟችሁ አይደለም። እሺ፣ ብራችሁን በቪታሚን አልጨርሱ። ከዛ ማዘር ወተት ብቻ ነው የታዘዝላ። በፊት ያሉት መድኃኒት ምን ሲያሸክሙት መድኃኒት ጭራሽ እንዳትወስድ ተባለች። መድኃኒት አሁን ማንም አልትወስድም።
መድኃኒት አትወሰዱ። መድኃኒት ሌላ በሽታ ነው ይዞላችሁ የሚመጣው። እውነቴን ነው። እኔ ኑራው እውነቴን ነው። ይበቃኛል። እያወራሁ ምን እንደበላሁ ራሱ አላወቅኩትም፣ ግን ትንሽ በልቻለሁ። ሆዴ እንደያዘ ይታወቀኛል። እና እዚህ ሀገር መታችሁ ስትታከሙ ትልቅ ነገር እነ በሬ እነ ላም እነ በግ ምናምን እነ ዶሮ ቺክን ብይ ዶሮ ብይ ነው የምትባሉት። ዶሮ ቪታሚን ነው። እንስሳዎቹን እራሳቸውን በህይወት ነው የሚያዝላችሁ እንጂ ቪታሚኑን እናገዙ አይሏችሁም። እውነቴን ሀቅ ነው። ሷሂህ ነው እኔ የምናገረው። እና አሁን በጧት ነው ቪዲዮ በጧት ነው ለእኔ ጧት ነው። ቀኑ 5 ሰዓት ተኩል ወር 6 ሰዓት እየሆነ ነው። ገና ቁርስ እየበላሁ ነው። ለምን ብዬ ነው በቃ እውነቴን እኮ ነው የምነግራችሁ። ሰራው 10 ምናምን ዓመት እስከ 3000 ሪያል ምናምን ሰራው። ሀብታም ሆንኩ አልኩ ምንም። እስቲ ቁጭ ብዬ ደግሞ እጄን ወደ ላይ ዘርግቼ የሚመጣውን ነገር ላየው እስቲ ላየው። ካላፋ ቁጭ ያለ እድሉ ያማረልን ነው። በለፋ ቢሆን እናንተ እኔ ብዙ ሰዎች የት በደረሱ፣ ግን የለፉት እንዳለ መጨረሻ አልቸው ማሰላማ ነው የሆነው። ወደ ሞት ነው የሄዱት እየተጨናነቁ ስለሚጨናነቁ ማለት ነው። የሆነ ይህን አድርጌው የሆነ ቤቱን ሰርቼው ቢዝነስ ከፍቼ ምናምን እያሉ ሲጨናነቁ አይምሯቸው ጠሽልና ይሞታሉ። በቃ እዚህ ምድር ላይ የሚኖረው ጅልና ጅል ብቻ ነው። እውነቴን ነው የምላችሁ። እኔ ወንድ ነኝ፣ እኔ ጀግና ነኝ፣ እኔ ማን አለብኝ ምናምን የሚሉ ሁሉ ሂደዋል። የሉም። ራሳችሁን ማቆየት የምትፈልጉ ከሆነ ተደብቃችሁ ቁጭ ብላችሁ መኖር ብቻ ነው። ያሰላም። ይሄ ደግሞ ምንድነው እንደዚህ የቆመው? ችግሩ እንደሆነ ማፊ ሙሽኪላ ብሏል። አረ ማፊ ሙሽኪላ እና እውነቴን ነው የምላችሁ ኦሪጂናል ነገር እዚህ የለም። ወተት ገዝቼ ልጠጣ ብትሉ ያው ትንሽ አድርገው ነው እንትን የሚሉላችሁ። ስለዚህ ምንም ማድረግ አትችሉም። ሁሉን ነገር አምናችሁ ተቀብላችሁ እንደ ማንኛውም ሰው መኖር ብቻ ነው። እዚህ ከኦሪጂናል ነገር ልትበሉ የምትችሉት ቤት የምትጋገሩት እንጀራ ብቻና ብቻ ነው። ከዛ ውጭ የለም። እውነቴን ነው። ውጭ ሀገር እናንተ የምትኖሩበት ሀገር ዳቦ ማለት ነው። ዳቦውን ገዝታችሁ አምጥታችሁ ውስጡ ራሱ እንደዚህ አንድ ዳቦ ታወጡለታላችሁ። ከውስጡ የሚወጣ የለም። እዚህ የሚወጣ የለም። ያሰላም በቃኝ። አልሐምዱሊላህ ረብል ዓለሚን ይሄን አልተሰጠኝ። እንግዲህ እንደምታውቀው እኔ በማላውቀው አንተ በምታውቀው እርዚቄ በዛም በዚህም እየበዛ እያየሁት ነውና እኔ በማላውቀው አንተ በምታውቀው በሰሜን በደቡብ በምስራቅ በምዕራብ ያለውን እርዚቄን ሰባስበህ እኔ ቅንጭላቴ ላይ ቁጭ አድርግልኝ ልብለው። ምንም የለም ሌላ። ከሰማይም አውርደው የሰማውን ቀረብ የመሬቱን ጠጋ ብሎ ከሆነ ልብለው። ቤትም ያለውን ስብስበው እንዲብለው አድርገኝ። እዳን ብድርን አጥፋልኝ። እኔ ብድር አልወድም። ብድርን ወደዛ አርቅልኝ። ብድር ስጠይቃቸው ውሰጂው አንፈልግም፣ ለአንቺ ተብሎ ለአንቺ ብድር አንሰጥም፣ እኛ ለአንቺ ስጦታ ነው እንጂ የምንሰጠው የሚሉትን ጀባ በላይ እውነቴን እኮ ነው የምነግራችሁ። ብድር ስጠይቃችሁ ጓደኞችን ማለት ነው ኑራይ አያስፈልግም፣ ለአንቺ ብድር አያስፈልግም፣ ውሰጂው፣ ምን አለሽ ከኛ ውጭ ምንችልስ ማን አለሽ ብለው ይበሉኝ። እውነቴን እኮ ነው። እንደዚህ አይነት ሰው ጋር ነው መዋልም መኖርም ያለባችሁ። እኔ ትናንትና ብር ሲገባልኝ ደስ ብሎኛል። እውነቴን ነው። ተጨናንቄ ነበረ። አዲስ አበባ ሄዳለሁ ብዬ ነበረ፣ አልተሳካልኝም። ምንም ሊሳካልኝ አልችልም። አንደኛ ለህርብል በዚህ በ2 እና በዚህ በ3 ቀን እዚህ ጋር ሌላ እንትን ነገር አለ። ስለዚህ እንዲህ መመላለስ ነው የሚሆንብኝ። ስለዚህ ይብቃል ፍሮዝ። አይ አላህ እያመሰግናለሁ። ከትናንት ወዳ ማለት ነው ከ3 ቀን በፊት ምናምን ገንዘብ ሊመጣልኝ ሲል ይህን መሀል እጄን ማለት ነው ያሳክከኛል። ገንዘብ ሊመጣ ነው፣ በቃ እርዚቅ ሊመጣ ነው አልኩኝ። እንዳልኩትም ከተባለ ከዛ ውጭ ሀገር እያሉ ደግሞ ማለት ነው ጓደኞች ጋር በግሩፕ ነበር የምንሰራው እዛ ማለት ነው። ያው ሀበሻ ጋር ካልተቻቻላችሁ ብዙ ነገር አለ በነገራችን ላይ። ከዛ ቁጭ ብለን ተሰብስበን እጅን እንደዚህ ያሳከከኝ ማለት ነው። የምሬ ነው የምላችሁ። እኔ አንዳንዴ የምናገራቸው ነገሮች ይሆናሉ።
ገባችሁ? ይሆናሉ ስላችሁ ከዛ ማለት ነው የምሪ ነው የምላችሁ። በፊት ባይምሮ የሆነ የማስባቸው ነገሮች የሆነ እንደዚህ ቢሆኑ ብዬ የምላቸው ነገሮች ይሆናሉና ከዛ እጅን አሳከከኝ። አሁን በቃ ገንዘብ ሊሰጡና ነው ስጦታ ሊሰጡና ነው አልኩ። በሁለተኛው ቀን ማለት ነው 1,000 ሪያል ዘጭ አረጉልና ማለት ነው። ወላሂ እውነቴ ነው። ከዛ ሄድኩና ማለት ነው አላልኳችሁም? አልኳቸው አንቺ እኮ ጥንቅልና ትችያለሽ አሉ። ያወጣል እንዲህ ነገር ግን ይዤ ቁጭ ልበል። ከዛ ደግሞ ማለት ነው እዛ ውጭ ያለሁኝ ሴቶቹ እየመጡ እኛ ቤት ብጥብጥ አደረጉኝ። እኛ ቤት ማለት ነው እየመጡ እያጨሱ ብጥብጥ አደረጉኝ። እንደው ጌታዬ እንደው አላህ አልኩኝ። እንደው እነዚህ ሴቶች እንዳይመጡ እኛም እንዳንሄድ የሆነ ነገር ፍጠን፣ ምግብ ቤትም እንዳንሄድ ምናምን አልኩ። ከዛ ኮሮና ተፈጥሮ በቤት ታምኬ ያልተቀመጥኩ መሰላችሁ? በቤት ታምኬ ቁጭ አልኩኝ። እነሱም ቀሩ በዛው። እኛም ምግብ ቤት አንሄድም። ቁጭ ቁጭ ይመሻል ይነጋል በቃ። ሰውየው ታዲያ መቼ ነው እዚህ ቤት ወጥቼ እናንተን ሁሌ እናንተን ፊት ማየት ሰለችኝ ይለኛል። ኢትዮጵያ ላይ ኮሮና ገብቶ ማለት ነው እንደው ክፉን ያረቅና ማለት ነው ክፉን ያረቅና ኢትዮጵያ ላይ ኮሮና ገብቶ ማለት ነው ልክ እንደ ሳውዲ ቤት ተዘግተን ቁጭ ብንል አላህ 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 ከ100% 50% የኢትዮጵያ ሕዝብ ያልቃል እዛው እየተደባደበ እየተቦካከሰ። እውነቴን ነው የምነግራችሁ። ይደባደባሉ እዚህ ያሉት እንዴ ይደባደባሉ። አንደኛ ሁሉም ሰርቶ አዳሪ ነው እዚህ፣ ሁሉም የቀን ሰራተኛ ነው ማለት ትችላላችሁ። እውነቴን ነው የምነግራችሁ። እኔ ብቻ ነኝ የምተርፈው፣ እኔ ኑራ ብቻ የምተርፈው እንጂ ኮሮና ኢትዮጵያ ላይ ገብቶ ቤት ተዘግቶ እንደዛ 6 ወር ነው ምናምን እንደተቀመጥ ነው ብንቀመጥ ባልና ሚስቶች ተለያይተው ነው የምናገኛቸው። አባት ልጁን ደብድቦ ቤት አስወጥቶ ወይ ልጅ አስወጥቶ ነው የሚሆነው እንጂ አንስማማም። እኛ ስለማንስማማም ይህን ነገር ፈጣሪ ስላወቀ ጠዋት ከእንቅልፋችሁ ትነሳላችሁ፣ እንደ እንትን ለባብሳችሁ ወጣችሁ ይሄዳሉ። እናንተም ወደ ምትሄዱበት ትሄዳላችሁ። ማታ ወይ 11 ሰዓት ወይ 2 ሰዓት ትገናኛለሽ። ምግብ እየበላሽ እንቅልፍሽ ይመጣል። በዛው ትገለበጫለሽ። በቃ እንዲህ ነው። ይገለበጣሉ፣ ይነሳሉ፣ ይሄዳሉ፣ ይገለበጣሉ፣ ይነሳሉ፣ ይሄዳሉ። በአንድ ላይ ተገኝ እንደዛ እንደኖር ነው። እኛ እነሱ አንድ ላይ ቢኖሩ ኑሮ ኢትዮጵያ ትከፋፈላለች። ሴቶች ለብቻቸው፣ ወንዶች ለብቻቸው፣ ልጆች ለብቻቸው ምናምን ምናምን። አንቻቻልም አንቻቻልም። ቀላል ሰው አድርጋችሁ ነው ለኛ። አበሻ አይቻቻልም። አበሻ መቻቻል የሚባል ነገር አያውቅም። እውነቴን ነው የምላችሁ። እኔ አሁን እዛ እየኖርኩኝ ሴትዮና ሰውዬ አንድ ቀን ሳይነጋገሩ ነው ኮሮና ያለቀ። እዚህ ፊትሽ አስጠላኝ፣ ፊትህ አስጠላኝ ሲባባሉ ነው የሚውሉት። ሌላው እንኳ ቢቀር እንዴ ነው። አልሐምዱሊላህ በቅቶኛል። እንግዲህ አንተ ታውቀዋለህ። በዚህም በዛም የሚመጣውን ሀይር አርጋው እስኪ አንተ ታውቀዋለህ። ሀይር አርጋው ይልሻል ይነሳ። እኔ ማለት ነው እንግዲህ ስራውም ሁሉም ነገር ካልተሳካልኝ እንደ አሮጊቶች ለብሼ ወዳጃ መግባት ብቻ ለብቻ ነው እንግዲህ ያለኝ አማራጭ። በጣም ነው የሚያበላው እሱ ኢትዮጵያ ላይ እያበላ እያየሁት። እውነቴ ነው የምነግራችሁ። አንድ ክላስ ቤት ትከራይና ማለት ነው ሀይር አርጋው ትያለች ቁጭትና ጎዝ ታረጋላችሁ። ጫስ አድርጊበት ትላላችሁ። ውር አትበሉብኝ በዚህ ትያለሽ። ከዛ ትጠሪዋለሽ። ማን እንደሚጠሩት አላውቅም። አሁን ከተጨሰ በኋላ በዛ ወር በዚህ ወር አትበይ የሚሉት ይመጣል። የሆነ የሚመጣ ነገር አለ ግን አይ ዶንት ኖ አላውቅም ማን እንደሆነ ማለት ነው። በተሳሳተ ሰዓት ትደውላለች። እቺ ደግሞ ወላሂ እንዲመረጋልጣ ነው። ከዛ ማለት ነው አቋረጠችኝ። እቺ ካላፋዲ የሆነች ልጅ ከዛ ሀይር አርጋው ሀይር አላህ አርጋው እርዚቅሽ ይብዛ ምድሪሽ እርዚቅሽ ይብዛ። አዎ ከላይተሽ ላይ ያለው ጨንገሩ ምድሪሽም ይጥፋለሽ ከበጂ ሀብታም ሁኚ
ሀብታም ሁኚ፣ አገኚ፣ ተገናኚ። ከደህናው ጋር ቤቱ፣ ሱቁ፣ ከብቶቹ፣ እርዚቁ ከሞላው ጋር ሙልት ድልት እያለው ህይወት ብስሚላህ ጀማ ብዬሻለሁ ይሉሻል። እኔ እንዲሆንኩ እንደዛው ቁጭ እንዲያልኩ ነኝ። ምንም ነገር የለኝም እስካሁን። አገኝም ተገናኝም አሉኝ ምን አሉኝ ኑሮ እንደዛችሁ ቁጭ እንዲያልኩ ነኝ። እውነት እኮ ነው የምነግራችሁ። ይህ ስራ በጣም ነው የሚያበላው። ይሄ አገኝ ተገናኝ አዳነኛ ይቅጣመሽ ብስሚላይ ባህርሽበት ተነጠፉ ብሩ ተነጠፉ ተዘርግፎ ሳውዲ ስገቢ ይሉሻል። እንዲህ ይሏቸዋል። ሳውዲ ስገቢ ሳሰሪ በሻንጣ ተዘርግፎ ብሩን አግኝተሽ ወደ ሀገርሽ ተመልሰሽ ነይ ቶሎ ይሉሻል። እንዲህ ብላ የተመረቃችሁ እስካሁን ድረስ እዛው እየለፋኝ ነው። እስካሁን ድረስ አልመጣችም። እንደውም እኔ ቀን የሚያመጥቻለሁ። እንዳታጣሉኝ እናንተ ከአንዳንድ ሰዎች ጋር ወላሂ እውነት እኮ ነው የምላችሁ። ብሩ እዛ ጋር ስገቢ እግርሽ ሲረግጠው እዛ ጋር ብሩ በሳጥን በሻንጣ ወርቆ አግኝተሽ ወደ ሀገርሽ ተመልሰሽ ነይ ቶሎ ዱብ በይ እዚህ። እሷ እንደሆነ እንኳን ዱብ ልትል ይኸው እስካሁን ድረስ እዛው እየሸቀለች አልመጣችም። አረ እንደው ትንሽ ደቂቃ ነበር አወራለሁ እየገባሁ ግን እዛው ቃልጭ ቀረ። ለምን ታውቃላችሁ? ይላችሁ ወደ ሳኡዲ የሚሄዱት እና ወደ አውሮፓ ምናምን የሚሄዱት እንደዚህ ይባልላቸዋል ማለት ነው። ዱባይ የሚሄዱ ግን እንደዚህ ይባልላቸው። ራሳቸው ጥንቁልና ቤት ጋር ሄደው አሰርተው ምናምን ነው የሚሄዱት። ግን መጨረሻቸው ያው እብድ ነው የሚሆኑት። ሌላ ነገር የላቸውም ማለት ነው። ምንድን ነው የምላችሁ? ጠንቋይ የምታምኑ ሰዎች ግን ጤናችሁ አሳሳቢ። እንደውም ጥንቁልና ማለት ነው። የምሬ ነው የምላችሁ። እንዲህ ዱዓ ብታስደርጉ ይሻላል። ዱዓ ስላችሁ ቁጭ ብላችሁ ምድሬሽ ብትሉ ይሻላል። ጥንቁልና ቤት እንዲህ ብላችሁ ከምትሄዱ ማለት ነው። እኔ አሁንማ ጭስ ይዤ ቁጭ ብዬ ራሱ ለእናንተ ዱዓ ማድረግ እያለኝ ብር የምትሰጥኝ ከሆነ ነው። ግን ለአንድ ሰው ዱዓ ሳደርግ 10,000 ብር መሆን አለበት የኔ ዱዓ ስለሚደርስ ማለት ነው። እና እንደው እናንተ ወደ ውጭ ሀገር ስትሄዱ ሻንጣ አግኝታችሁ ተመልሳችሁ እንድመጡ የተባላችሁ የተመረቃችሁ ልጆች ሀገር ገብታችኋል ወይስ አሁንም እዛው እየሸቀላችሁ ነው? ምርቃኑ ደርሷል ወይስ እንዴት ነው? እስኪ ንገሩኝ። እሺ ደከመኝ፣ በቃ ቻው፣ ደህና ሁኑ፣ ሰላም ሁኑ። አይላችሁ እኔ ማንንም አልተናገርኩም፣ ስለማንም አላወራሁም። ከዚህ አታውቁኝም፣ አላውቃችሁም። አውሮቼ ስጨርስ አታውቁኝም፣ አላውቃችሁም። እሺ የተናገረው ምላሴ ነው። ስለ ምላሴ ደግሞ እኔ እሱን ላግደው አልችልም፣ ስራው ነው። ዝም በል ብለውም ዝም ስለማይችል እኔ ዱዓ አረግላችኋለሁኝ። አንድ ትልቅ ጉፍታ ገዛና የነማቴን ከዛ ቁጭ እላለሁ። አንዳንዴ ማለት ነው እንደዚህ ሳስበው ድሮኛ ህፃን እያሉ ወደ ውጭ ሀገር ሊሄዱ የነበሩ ልጆች ትልቅ ወዳጃ ነው የሚደረግላ። ወዳጃ ስራችሁ ዱዓ በቃ ይታረዳል። ምን ይባላል? ቀንቷት እንዲመጣ ሀብታም ሆና እንድትመጣ ብር በእንትን በሻንጣ ይዘው እንዲመጡ እየተባለ የማይደረግላችሁ ነገር የለም። አሁን ፀጉራቸውን ቆርጠው መንገድ ለመንገድ ሲሄዱ ነው ማያቸው። እንደውም እኔ ጤነኛ ነኝ ይመስገን።